የመርጃና የአቴሽ ፍቅር መርጃን ጠፍታ ከተመለሰች በኋላ እንደውም በጣም ብሶበታል። አስሊ የበለጠ እጅግ በጣም ብሶባታል። እሷን ብትሆን መርጃንን ለማጥፋት ከዛሬ ድረስ ያልሞከረችው ምንም ነገር የለም። በአሁኑ ደግሞ የመጨረሻ ያለችውን ነገር ልትሞክር ነው። ጀማል በአንድ በኩል እስከዛሬ ድረስ አስሊ መርጃን ላይ ስታረግባት የነበረውን ነገር በተለይ ደግሞ መርጃንን ለመግደል ያረገቻቸውን ሙከራዎች በተመለከተ አንዳንድ ማስረጃ እጆቹ ላይ አለ። የሞት ሰምጣ እንድትሞት ስታረግ በነበረው የቪዲዮ ቀረጻ ላይ እጁ ገብቷል። እነዛ ቪዲዮች እጁ ናቸው የሚገኙት። በሌላ በኩል አሁን ሙዛይን ሄዳ ጀማልን ለአቴሽን ቪዲዮ እንዳይሰጠውና የተፈጠረው ነገር ለአቴሽ እንዳይነግረው አስሊ እናቷን እየተለማመጠች ነው። እናቷ ደግሞ ለማንም አይናገርም አይዞሽ ትላታለች። ግን እንደዛም ሆኖ መርጃና አቴሽ ፍቅራቸው ወደፊት እየገሰገሰ ነው የሚገኘው። ሁለቱም ዛሬ ማታ እራት አዘጋጅተው ነበረ። ቤት ውስጥ አቴሽ እራት አዘጋጅቶ ጠርቷን ነበር። መኝታ ክፍል ተገናኙና ምርጥ ጊዜ ነበር እያሳለፈ የነበረው። በሮማንቲክ የተሞላ ምሽት እያሳለፉ ናቸው የሚገኙት። ጀማልም ቢሆን ማታ እየተከዘ ነበር ያለው። ከዲሜት ጋር ያለው ግንኙነት ይህን ያህል አልጠነከረም። አቴሽና መርጃን አብረው ራታቸውን በልተው ከደነሱ በኋላ በመስኮቱ በኩል ሆነው አብረው ቆም ብሎ ማውራት ጀመሩ። አቴሽ እዚህ ጋር ልተውሽ አልፈልግም በጭራሽ እያላን ነበረ። ከራሱ ጋር እያወራ ነው። እሷን ብትሆን ውስጧ ተመሳሳይ ድምፅ ነው የሚሰማት። ልተውክ አልፈልግም እያለች ለራሷ ይሰማታል። ከዛ እንቀመጥ ይባባላሉ። በፈገግታ እየተመለከታን ነበረ። ሳባርጎ ግቦን እየያዛን ነው። ድንገት እያሽኮረመማትም ነበር። መጣኝ ብላ ትሄዳለች። ልብሴን ቀሚሴን ልቀይር ብላ ከሄደች በኋላ እሱ ሊጠብቃት ሄዶ ሶፋ ላይ ተቀመጠ። ሶፋ ላይ ተቀምጦ ባለበት ሰዓት ላይ ኮቱን አውልቆ ዝም ብሎ ብቻ ጭንቅላቱን ጋደም አድርጎ ማሰብ ጀመረ። የኔ ብቸኛ ምኞት ያንቺ ብቻ ነሽ፣ የኔ ጌጥ፣ የኔ እንቁ መርጃ፣ ከአንቺ ጋር ብቻ መሆን ነው የምፈልገው፣ አንቺን ብቻ ማየት ነው የምፈልገው እያለ ሲደንሱ በጆሮ የነገራትን ነገር እያስታወሳን ነበረ። ምንድነው ከዚህ በኋላ ናረገው ብሎ ነበር ይጠይቃት። አላቅ እኔ እንጃ አላስበት፣ ምንም ያቀርኩት ነገር የለም። አንተ ያቀርኩት ነገር አለ አለችው። እኔ ምንም ያቀርኩት ነገር የለም ይላታል። እኔን የመተው ፍላጎት አለ እቅድ አለ አለችው። ኧረ በጭራሽ እንዴት እንደዛ ላረግ እችላለሁ እያለ ነበረ። እኔም እንደዛ ላረግ አልችልም እያለ ነበረ። ሁለቱም በተመለከተ እስካሁን ምንም እቅድ እንደሌለው ብቻ ግን ሊተዋት እንደማይፈልገና እንደማይችል እየነገራን ነበረ። ይህን አስታውሶ ደስ አለው። አቴሽ መጨረሻም ደስታ የተመለሰለት ይመስላል። መርጃ ቀሚሷን ቀይራ እየመጣች ነበረ። ሲመጣ አይኖቹን ጨፍኗል። አጠገቡና ቆመች። አቴሽ ተኛ እንዴ እያለችው ነበረ። መተኛት ከፈለክ ውስጥ ግባ፣ ይሄ አይመችም፣ ሰውነትን ያሳምመሃል እያለችው ነበረ። የሚያምር ህልም እያየ መሆን አለበት፣ ፈገግ ያልከው አይንን ጨፍነ አለችው። አሁን የተቀመጭ እያለ ነበረ። ትንሽ አወሩ፣ ተቃቀፉ። እዛው እየተኙ ነበር ያሉት። ከሰዓታቶች በኋላ መንጋቱ አይቀርም ነግቷል። ሁለቱ እዛ ሶፋ ላይ እንደተቃቀፉ እየነጋ ነው ያለው። ሰዓቱ ሄዶ ነግቷል። እዚጋ መርጃ እንደተኛሽ ናት። ዛቴሽ ምንም ቢፈጠር ምንም ማንም አንቺን ከኔ የሚለየኝ የለም፣ ማንም እንዲለየኝም አልፈቅድም፣ ሁል ጊዜ አብረሽ ነው የምሆነው፣ ከአንቺ መለየት አልፈልግም ብሎ እያወራ ነበረ። ቀስ ብሎ ከሶፋ ላይ ተነሳ፣ አቅፏን ነበረ። ትራሱ ላይ አስተኛትና የሆነ ነገር አልብሷት ዞር ይላል። እሷ ግን አልተኛችም ነበረ። የሚያወራውን ነገር እየሰማች ነበረ። እሱ ከሄደ በኋላ ከሶፋው ላይ ቀና ብላ እንዴ የምር አንተ ነኝ የተናገርከው? አቴሽ ሁሌ አፍቅረኝ፣ እኔ ማፈቅርሃለሁ እያለች ነበረ። በሌላ በኩል አስሊና እናቷን ቢሆኑ ከመኝታ ክፍላቸው ሊወጡ ናቸው። አስሊ ከእንቅልፏ ተነስታለች። እናቷ ከመኝታ ክፍል አትወጪም ብላት በሩን ቆልፋባታለች። አሁን እማዬ እንደምን አደርሽ እያለች ነበር። እንደምን አደርሽ ልጄ ትላታለች። ቁልፉን ትሰጭኛለሽ? እሺ መውጣት ፈልጋለሁ። ታውቂያለሽ ልክ ነበርሽ። ትናንትና ራሴን መቆጣጠር ከብዶ ነበረ እና ምናልባትም ከዚህ በኋላ ታጋሽ መሆን ይጠበቅብኛል። አቴሽም ቢሆን ስለዛ ነገር ካወቀ መቼም ይቅር ሊለኝ አይችልም። ስለዚህ ባህሬን ማሻሻል አለብኝ ማለት ነው አለቻት። እንደዛ ካሰብሽ ጥሩ ነው። ለማንኛውም ትናንትና የሞከርሽው ሙከራ በጣም አስፈርቶ ነበረ። ከዚህ በኋላ መስካት አልፈልግም። ስለዚህ ለተወሰነ ጊዜ ከዚህ መሄድ አለብሽ። በኋላ እንሄዳለን ስራ ነበር። እማዬ እኔ የትም መሄድ አልፈልግም። የትም አልሄድም ትላታለች። ጀመረሽ ደግሞ አንቺ ልጅ መቼ ነው ብልጥ የምትሆኘው? አንቺ እኮ ጠበቃ መሆን ነበር የሚገባሽ። ስንት ጊዜ ነው እንደዚህ እየሆንሽ ያለሽው? ስንት ጊዜ ነው ወይ ከሙያሽ አልሆንሽ ወይ የራስሽን ህይወት የለሽ፣ ዝም ብለሽ ከአቴሽ ጋር ብቻ የምትላተም እያለች ነበረ። እማዬ እባክሽ የማይረባ ነገር አትናገሪ፣ በቃ ደርስበታለሁ እያልኩሽ እኮ ነው ትላታለች። አራለ ጩሂ እንደፈለግሽ ተናገሪ፣ ነገር ግን ይህን ቤት ዛሬ እንለቃለን። መልቀቅ ማለት በቀጥታ ሌላ ቦታ ለተወሰነ ጊዜ ትቆያለሽ፣ ከዛ ቢያንስንሽ ቆይቶ ብለሽ ትመለሻለሽ። በተለይ ደግሞ ፍጁ ሲጠናቀቅ ነበረ። እንዲህ የሚባል ነገር የለም፣ ቁልፉን አምጪ ብላ በንዴት ቁልፉን ትቀበላትና እዚህ ጋር ወደፊት እየተራመደች በሩን ከፍታ ትወጣለች። አስሊ ልክ በሩን ከፍታ እንደወጣች ፊት ለፊት ያገኘቻት መርጃን ነበረ። መርጃን ከሜታ ክፍሏ እየወጣች ነበረ። አጅሪት ብላ መንገድ እየዘጋችባት ነበር። በእናትሽ ብላ መርጃን ወደ ሜታ ክፍሏ ልገባ ስትል አስሊ በሩን ያዘችባት። ምን ላርግሽ? ምን አርጊ ነው የምትይኝ? ምን ላርግሽ? ቆይ እያለቻ ነበር። መርጃን ተናዳ ጥፊልኝ ከዚህ ትላለች። መርጃን ጥፊልኝ፣ እኔ ያለው መጥፋት ያለብሽም አንቺ ነሽ ትላ ነበረ። እኔ በፈለኩበት ጊዜ ሄዳለሁ፣ ባሰኘኝ ሰዓት ሄዳለሁ፣ ምን ይመለከትሻል አንቺ ስትላ ነበረ። በጣም ግን የልብ ልብ የተሰማሻል መሰለሽ ትላታለች። እዚህ ጋር አስሊ እጅግ በጣም ተናዳ የመርጃ እንደዚህ መሆን እያበሳጫ ነበረ። ምን እየፈለግሽ ነው ያለሽው? አቴሽ አንቺን አይፈልግሽ፣ ያለ አንቺ በጣም ደስተኛ ነበረ። አንቺ የማትመጭበትን ቀን በደስታ ሲጠባበቅ ነበረ። በመጨረሻ መጣሽ፣ እባክሽ ሂጂ፣ ደስታውን አታበለሽ እያላን ነበረ። እስኪ አንቺ የምትይው ነገር እውነት ነው ልበል ታዲያ? ስለዚህ ጋብቻ ምን አገባሽ ታዲያ? ምን አገባሽ ማለት እሱ የማይፈልገኝ ከሆነ አንቺ ታዲያ ምን አገባሽ? እሱ ይህን ለእኔ መናገር አይችልም እንዴ? አንቺ ምን ቤነሽ እየመጣሽ ሁሉ ጊዜ የምታስታውሽኝ? ምንድነው ችግርሽ? በጣም ብዙ እየዋሸሽ
አትዋሽም። ብዙ ስላትሽ ብዙ ማታውቂው ነገር አለ። ልክ እንደ አዋቂ ግን ያረግሻል። ይልሽ እኔ እናትሽ እንፋቀራለን አስሌ ነገር ብትለምጂ ሲያለሽ ስትላ ነበር። እሱ ግን ይፈታሻል ስትላ ነበረ። መርጃን ወደ ኋላችና መኝታ ክፍሏን በሯን ከፈተች። ይፍታኛ ምናልባት ግን ላንፋታ እንችላለን ማን ያውቃል ብላ በሩን ፊቷ ላይ ዘጋችባት። አስሌ በመርጃ ንግግር እጅግ በጣም ተበሳጨች። በሌላ በኩል ጀማልና አትሽ ቢሮ ተገናኝተዋል። ያው ልነግርህ ፈልገው ነገር አለ እያሉ ነበረ። ንገረኛ ምንድን ነው ይለዋል። እዚህ ጋር አትሽ ግራ ገብቶት መጀመሪያ ግን ትናንትና ምሽት እንዴት ነበር ንገረኛ እንተራሰ ሲለው በጣም ቆንጆ ምሽት ነበር በእውነት በህይወቴ እንደዚህ አይነት ምሽት ሳሳልፍን ያላስታውስም። በጣም ደስ የሚል ሊረሳ የማይችል በጭራሽ በቃ ሁልጊዜ ሳስበው የምኖር ምሽት ነው። የትናንትናው ምሽት ይለያል። በቃ እኔ እንጃ በህይወት ዘመኔ ሳስበው እኖራለሁ። አንተስ ምን ልትነግረኝ ነው እያለው ድንገት ሙዛ ይመጣች። አቋረጥኳችሁ እንዴ ትላለች እየገባች። ምንድነው ችግር አለ እንዴ ማየ ይላታል። ምን ልታወሪኝ ነው አላት። መጀመሪያ ጀማልን አናግረው ከዛ አንተን አናግራለሁ ስትሩ ነበረ። አትሽ እንዲወጣ ጠብቃለች። ጥሩ በቃ እናንተ እኔ ልውጣ ብሎ እየሄደ ነበረ። ያው እንግዲህ ግልጽ ነው እስካሁን ድረስ ለአትሽ ምንም የነገርከው ነገር የለም ያን ጉዳይ ስትለው ነበረ። አስሊን እያገሻ ነው እንደ እያለ ነበረ። ጀማል አፍህን መዝጋት አለበት ዝም ማለት ይጠበቅብሃል አለችው። ኧረ እንደዚህ የሚባል ነገር አይሰራም እያለ ነበር። ይኸውልህ ስማ ይሄ ነገር በጣም ነው እንደ ቤተሰብ የሚያውከን ጥሩ አይደለም ገባ አይደለ እኔ ልጅቷ አስሊ ይሄን ነገር ስታረቅ አላገዝኳትም በርግጥ ነገር ግን ይኸውልህ አሁን እዚህ ጋር ተጽጽታለች ገባ አይደለ የበለጠ እርስ በርስ እንድንጣላ ያደርገናል እያለችው ነበር። እማዬ ይሄ ጤነኛ ሰው የሚያደርገው ድርጊት አይደለም ገባሽ አይደለ እቺ ልጅ የአእምሮ መታከሚያ ክሊኒክ መግባት አለባት ወይ የሆነ ነገር መደረግ አለበት በቃ እንጂ እንደዚህ በሰላም አብራን አትኖርም እያለ ነበር። ጀማል ጀመረ ስነ ስርዓት ነው ጀማል መርጃን እንኳን አልሞተችም አይደል እንዴ ምንድነው እንደዚህ ተሯሯጥ ጠላትሽ ለመናገር ቸኮለው እያለችው ነበር። አይደለም እማዬ እያለ ነበር። ይሄው እማዬ እያልከኝ እኮ ነው አሁንም ቢሆን እኔ በጣም ብዙ ጥረት አድርጌያለሁ አንተን ለማሳደግ ቢያንስ ለእኔ ስትል ዝም ማለት አለብህ ይሄን ነገር በዝምታ ማለፍ ይኖርብሃል አለችው። እዚህ ጋር ጀማል ከበደው። አትሽ እንደ ወንድሙ ነው የሚያየው በጣም ነው የሚወደው። አሁን ዝም በል ስትለው እጅግ በጣም እየፈራ ነበረ። በሌላ በኩል አስሊ ግን እየተባባሰባት መጥቷል። አስሊ አሁን ወደ ኪችን መጣችና መሳቢያ ከፍታ እኔ ነኝ ያለ ተለቅ ያለ ቢላ ስትፈልግ ነበረ። አንድ ከቆጨራ ያልተናነሰ ተለቅ ያለ ገዘፍ ያለ ቢላ አገኘች። ስታገኝ አስመኛት። በዚህ ስቃ መርጃን ልትወጋት የሆነ ነገር ልታረጋት መጨረሻ ደርሷል። መርጃን በዚህ ቢላ ነው ማሳይሽ ብላ ቢላውን ይዛ እየወጣች ነበረ። በሌላ በኩል መርጃን ደግሞ ጣቷ ላይ የነበረውን ቀለበት አሁን በእጇ ይዛዋለች። በእጇ ይዛ እያሰበች ነው። አትሽም ቢሆን ቀለበቱን ጥሎቷት ሄደዋል። እዚህ ጋር እሷ የራሷን ቀለበት እያጠለቀችው ነበረ። በድንገት አስሊ መጣቸው። መርጃን ከዚህ በኋላ ይህን ቀለበት የማታረግበት ምክንያት ስላልታያት ከአትሽ ጋር ነገሮች ስለተስተካከሉ ከዚህ በኋላ ጭቅጭቅም ስለሌለ ነበር ይህን ቀለበት እያረገች የነበረችው። አስሊ ቢላውን በኋላ በኩል ደብቃ መጣች። መርጃን አስሊ ምን እንደያዘች አላወቀችም። ምን ፈለግሽ አንቺ ደግሞ አይገባሽም እንዴ አንቺ አሰሚም እንዴ ሳውራሽ ለምሮ ማትረጅኝ ያለች ነበረ። ከዛ አስሊ ምናልባት በዚህ ቋንቋስ ብንነጋገር ብላ ቢላውን አወጣቸው። ቢላውን አወጣ። እንዴት ነው አትሽን ተወጇለሽ? እስኪ ንገረኛውን ደግመሽ አትሽን አፈቅራለሁ በኝ እስቲ ብላት ቢላውን ይዛ ወደፊት ስጠጋ መርጃን ደግሞ እንዳትወጋት ብላ ነፍሷን ለማዳን ወደኋላ መሸሽ እየጀመረች ነበረ። እሱን የመፍታት ምንም አይነት ፍላጎት የለሽም አይደለ? ንገረኛ ቅድም የልብ ሲሰማሽ አልነበር ትላለች አስሊ ቢላውን አስቀምጪው የምር አስቀምጪው ስትላ ነበር። ስንት ጊዜ ነግሬሽ ነበረ ብላ ለተወጋት አንዴ ሰነዘረች። መርጃን ሽል እያለች ነበር። አሰሚኝም ከዚህ በኋላ ግን ሰሚኛለሽ በሚገባሽ ቋንቋ ነው የማስረዳሽ ትላታለች። መርጃን ወደኋላ እያለች የተጠጋ ጀመረ። መርጃን ለህይወቷ ሰግታለች። በጣም ነው የፈራቻት። ወደኋላ እያለች ተጠጋቻት። መጨረሻ ላይ ግን ወደኋላ ብላ ምንም ማምለጫ የላትም። ስለዚህ መታገል ጀመረች። አስሊ እዚህ ጋር ልትወጋት ትታገላለች። መርጃን ራሷን ለማስመለጥ እየሞከረች ነበረ። ምን ተፈጠረ? ምን ስትይ ነበር ቅድም? ምን ስትይ ነበረ? እወጋሻለሁ በአሁኑም አልመረሽም። እስከዛ ድረስ ያረኩ ሳር ብዙ ነገር አድርጌሽ ነበረ። አንቺ ድመንሽ እንዴ? ስንት ነፍስ ነው ያለሽ? ስንት ጊዜ ነው የምትተርፊው? በጣም እድለኛ ነሽ። አሁን ግን እድል የለሽ። አሁን ተለትልሻለሁ እወጋሻለሁ ስትለ ነበረ። መርጃን ራሷን ለማስመለጥ ትታገላታለች። በአሁኑ ማንም አያድንሽም። እስከዛ ድረስ ልገልሽ ሞከርኩኝ፣ ተኮስኩብሽ። እስከዛ ድረስ ላሰምጥሽ ሞከርኩኝ። ነገር ግን ይሄው አሁን እዚህ ጋር ደረሽ፣ እገፈትርሻለሁ ብላ ፎቅ ላይ ስለነበሩ ልትገፈትራት ድንገት አስሊ ቢላ ወደቀባን። ነገር ግን አንስታ ልጥላን ነበረ። ልትገፈትራት በያ ተናገሪ እያለቻን ነበር። እዚህ ጋር ብዙ ነገር ሞከርኩኝ፣ ልገልሽ አልቻልኩም፣ ማነሽ አንቺ እያለቻን ነበር። ልትገፈትራት እንደዚህ አንቃት እያለ ነበረ። በድንገት አትሽ እንደመጣ ይህን ነገር ሲያጅ በጣም ተበስጨ። ለማመን የከበደው ነበረ። በተለይ ደግሞ አስሊ መርጃን ልጥላት ከፎቅ ላይ ከአንደኛ ፎቅ ላይ እጅግ በጣም ስትታገላን ነበረ። መርጃን ራሷን ለማዳን እየሞከረች ነው። ድንገት አትሽ መርጃን ብሎ እየጮኸ ነበረ። ጮኸና ቶሎ ብሎ ወዲያው ነበር አስሊን አንስቶ ወረወራት። ከዛ በኋላ ወዲያው ነበረ ወደ መርጃን ይጠጋው። እዚህ ጋር አስሊ ወደቀች። ወድቃ እያለቀሰች ነበረ። እዛው ወለሉ ነበር ወደቀችው። ከዛ እዚህ ጋር አትሽ መርጃን አይዞሽ ሁሉ ነገር አብቅቷል፣ ደህና ነሽ አይዞሽ አትፍሪ እኔ ነኝ እያለ እያቀፋት እያባበላን ነበረ። እሷ ታለቅሳለች። አስሊ በአንድ በኩል እንደወደቀች ናት። እዚህ ጋር አትሽ ተጠመደ መርጃን በማባበል አይዞሽ ነይ ውስጥ ግቢ እያለ ዞር ሲል አስሊን አያት። እኔና አንቺ በጣም ብዙ የምንጨርሰው ነገር አለሽ እና ወራድ ሊሳብ ይኖራል አሳይሻለሁ ብሏት አሁን እዚህ ጋር አትሽ መርጃን አስቀመጣ ሶፋ ላይ። አብቅቷል አይዞሽ እኔ ፍቅር እመጣለሁ እያለ ተመለሰ። አስሊ ከወደቀችበት ተነሳች። ማንሽ ቆይ አንቺ እያለ ነበር። አንቺ በጣም ይቅርታ እንትን እኮ ነው ቅድም እነዛ ነገሮች የተናገርኳቸው ተናድጄ ነው ንዴት ነው ስሩ ነበረ። ሲጫጫሁ የሰማው ጀማል ከታች መጣ። ጮኸ ሰምቶ ምኖቹን እናንተ እዚህ ችግር አለ ምንድን ነው እያል ነበረ። አትሽ ልሰማ ተናድጄ ነው ያለ ነገር የቀባጠርኩት ምንም የተፈጠረ ነገር የለም ያልኩን ነገር እንዳለ ውሸት ነው ተናድጄ ስል ነበር ላስፈራራ ብዬ ነው ስትል ነበረ። መርጃን
ደንግጣ ጥፍሯን እየበላች ነው። ክው ብላ እየተንቀጠቀጠች ነበረ። በአንድ በኩል አስሊ ስትል ለማመጣው ዝም በይ ያለ ዚቃቴሽ እየጮህባን ነበር። እንደውም ሴት ስለሆንሽ ፈጣሪሽን አመስገኝ እንጂ እገልሽ ነበር ወንድ ብትሆኝ ኖሮ እያለ ነበረ። እንትን እኮ ነው አይደለም ይኸውልህ ስማኝ እንትን እኮ ነው በቃ ያልኩት ነገር እያለችው ዳርዳ ስትል ሁሉን ነገር ሰምቻለሁ ይልሽ ስሚ መርጃን ላይ እንደተኮሽባት እንዳሳገትሻት ሁሉን ነገር ሰምቻለሁ ይላል። መርጃን እየተንቀጠቀጠች ስታለቅስ ነበረ። እንደዚህ ቃላቶች ቅድም የተናገርሻቸው እንዳለ ስህተቶች አይደሉም። ስህተት አልነበረም። ላረግሽው ነገር በሙሉ ዋጋ ትከፊበታለሽ። ለእያንዳንዱ ነገር ነው ዋጋ የምትከፊው። እንዴ ጀማል እያየህልኝ ነው? እኛ የምንፈልገው ነፍሰ ገሌላ ካፍንጫችን ስር ነው የነበረው። በጣም ነው የሚገርመው እያለ ነበረ። መርጃን ጆሮዋን ይዛ ታለቅሳለች። አይደለም ቆይ ስማኝ አትሽ እንደዛ እኮ አይደለም እየለመንኩ ነው። ተው እንደዛ አትሆንብኝ እባክህ ታዋጨክንብኝ እንደዛ አይደለም እባክህ ተረዳኛ አንዴ ተረዳኝ አትሽ እባክህ ስትለው ነበረ። እንዲህ እያለች እየለመነችው ሁሉ ነገር እኮ በሷ ምክንያት እኮ ነው በዚህ እባብ ምክንያት ተመልከት ባታገባ ኖሮ አያረድ በሷ ፍቅር ባትወርቅ ኖሮ ሁሉ ነገር አይፈጠርም ነበረ። ተናዶ ተመለከታት። ምክንያቱም እኔ ሁሉ ያደረኩት ስለማፈቅር ነው ብላ ተናገረች። ምን እያልሽ ነው ያለሽው? ምን ስሜት መስነገር የምታወሪው አንቺ ምንድነው የምትይው? እያለ ነበር። እጅግ በጣም ተናዶባት መርጃን ሁሉ ግራ ገባት። አስሊ እዚሁ ገና ካሁኑ ፍቅሯን እየተናዘዘች ነው። እንዲሆኝ ብላ ታስረዳለች። ግን ደግሞ የፍቅር ጉዳይ ሆኖብኝ ነው እያለች ነው። አትሽ አንተ የመጀመሪያ ነህ፣ አንተ የልጅነቴ ነህ። በቃ የወደፊቴ ነህ። ለብዙ ነገር የማስብ ሰው ነበርክ። ድንገት እችን አይጥ ይዘህብኝ ስትመጣ እንዴት ነው እንደዚህ የማልሆነው? ማረገውን ነገር ሁሉ አላቅም ነበር። እባክህ አትፍረድብኝ። አመታቶች ያልጠብቅ ያለው አንተ እንድታፈቅረኝ ብዬ በቃ የማፈቅረው ሰው ሄዶ ሌላ ሴት ሲያፈቅር ለዛውም የጠላቴ ልጅ ሲያፈቅር እያዩኝ ለመታገስ ሞክር ያለው ዝም ብዬ ሳይ ነበረ። ስለዚህ ዝም በይ በቃሽ፣ በቃ ዝም በይ እያለ እየጮህባን ነበር። አንቺ እኮ እህቴ ነሽ አንቺ ከዚህ በኋላ ግን ምንም ነሽ እያለ ነበረ። አስሊ አፈቅርሃለሁ እያለችው ነው። ወደድክም ጠላም አፈቅርሃለሁ ስትለው እዚህ ጋር እሱ ትከሿን ጭምቅ እያረገ መርጃ መታ ተውተው አትሻትሽ ተውተው ልቀቃት ስትለው ነበር። ጀማልም እየተናነቀው ነው። አንቺ ታመሻል ነይ ውጪ እያላት ይዟት እየወጣ ነበረ። አትሽ ስለማፈቅር ሁሉ ነገር ያረኩት ትለዋለች። እሱ ግን እያንጠለጠለ ይዟት እየወጣ ነበረ። አሁንም እሷ እየጮች ነው። ልቀቀኝ ብላ ታለቅሳለች። አትሽ በአንድ በኩል አመጣና በረጋ አንስቶ ወረወራት። እየወደቀች ነበር። እንዴት እስካሁን ድረስ ታወርኩኝ እንዴት ታወርኩኝ? መርጃንን ያኔ ሊገላት የነበረውን ሰው ሳፈላልገው ነበረ። ነገር ግን ለካ አፍንጫ ስር ነበር። እዚሁ ጀማል እያየ ነው። ጠላታችን እዚሁ አፍንጫችን ስር ነው የነበረው እዚሁ አጠገባችን እያለ ነበረ። እንዲህ እየጮኸ አትሽ እንዳላይሽ እያላት ድንገት እዚህ ጋር ሙዜን እየመጣች ነበረ። ሙዜን ወጣ ብላ ነበረ። ድንገት ስትመለስ ቤቱ እሳት በእሳት ሆኖ ጠበቃት። ማን ያውቃል ይሄኔ ስንት ጊዜ መርጃንን ለመግደል እንደሞከረች ብሎ ይናገራል። ድንገት ነርሚን ይህን ሰማች። ምን ልጄ ልገይምብኝ ነበር? አንቺ ነበርሽ እንዴ ልጄን ለመግደል የሞከርሽው? ማን ያውቃል ይሄኔ ልጅ ያኛው ወንድ ልጄንም የገደልሽው አንቺ ነሽ ብላ በጥፊ መታቻት እንደወደቀች። እዚህ ጋር አስሊ ጭቃ ላይ እንደወደቀች ታለቅሳለች። ነርሚን በጥፊ መታት ሄዳለች። ሙዜን ድንገት ስትመጣ እያነሳቻ ነበረ። ልጄን ተዋት ልጄ አታይም እንዳትሻለችበት ሁኔታ ልጄ ተመልከት ምን ሆነ ነው እያለችው ነበረ። እንዴት እንደተረጋጋ ያለሽ ማየ መርጃን ገላን ነበር እኮ ነው የምልስ ትለን ነበረ። ሙዜን በአንድ በኩል ግራ ገብቷት እየተመለከተችው ነበር። አትሽን በአጣትስ ኖሮ መርጃን ከዚህ በኋላ ላያሽ አልፈልግም ከዚህ ጥፊ እያላን ነበረ። አስሊያንም እያለች ነው። ምን ማለት ነው? ፖሊስ ጋር እንሄዳለን እንጂ ፖሊስ ይሄን ነገር ያውቃል፣ ትቀጣለች፣ የዋጋዋን ታገኛለች፣ አለበለዚያ እንደዚህ የሚባል ነገር አይሰራም፣ ሰላም አናገኝም ስትል ነበር ነርሚን። ሁሉም አስሊ መፍረዳቸውን ቀጠሉ። አትሽ በአንድ በኩል እንዲረጋጋ ሙዜን እየለመነችው ነው። በተለይ ደግሞ መርጃንም ትገላግላለች። አትሽ ስለዚህ ጉዳዩን ለመርጃን ሊተወው ነው። ራሷ መርጃን ክስ መስረት ከፈለገች አስሊ ልትቀጣ ከፈለገች በራሷ መንገድ እሷ ራሷ እንድጨርሰው። በአንድ በኩል እዚህ ጋር አትሽ ፍለፊት ነበር አስሊን ከዚህ በኋላ መርጃንን ለመጉዳት ብትሞክሪ እኔ ራሱ ነው አንቂ ምገልሽ እያላን ነበረም። እንዲህ ሲላት ነገሮቹ ሲደበላለቁ ሙዜን ከዚህ በላይ መታገስ አልቻለችም። ድንገት ተዝለፍልፋ ራሷን ስታ ወደቀች። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜ ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክብሯን ተመልካቾች ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።